ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁልኝ? እኔ ደህና ነኝ። ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ዛሬ ደግሞ ማለት ነው ምንድነው የሆነ አፕ አለ ማለት ነውና የምጠይቀው ጥያቄ አለኝ እና ስለዚህ በፍጥነት ይመልስልኛል ወላ አይመልስልኝም? እውነታውን እዚህ ጋር እናንተ እየሰማችሁ እጠይቀዋለሁ ማለት ነው። የፈለኩትን ጥያቄ የአፑን ምልክት እዚህ ጋር አስቀምጥላችኋለሁ። እናንተ ላይክ እና ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሆኖ የፈለጋችሁትን ጥያቄ ብትጠይቁት ይመልሳል ማለት ነው እና ከዚህ ቀደምም አንድ የሆነ የራቁት ፎቶ ይለቃል እያሉ ብዙዎቹ ማለት ነው አፑን ቪዲዮ ሰርተውበት ነበር። እኔም ሰርቼበት ነበረ። ማሻላ ተባረከላህ። ዛሬ ደግሞ የፈለኩትን ጥያቄ ለመጠየቅ ዝግጁ ሁኛለሁ። እስኪ ይመልሳል አይመልስም? አብረን እንስማው ማለት ነው። አብረን እናዳምጥ። እሺ ጠብቁኝ፣ ልጠይቀው ማለት ነው። ሰላም አለይኩም። ወአለይኩም ሰላም። ነጋ ኬሳ አከም ጀርታ። አማርኛ ነው ማለት ልጠይቅ ፈልጌ ነው። በአማርኛ ልታወራኝ ትችላለህ? ታወር የበለክ አልምኛ መጣት አልቸረለሁም። ለትግርኛ ወይም ለኦሮምኛ ይሆን? አማርኛ አማሪክ። በቃ ሌላ ምን ልጠይቅህ ወይም ልርዳህ? ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አንተስ እንዴት ነህ? አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ። እሺ ጠይቀኝ። ምን ማወቅ ትፈልጋለህ? ስለ ነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸው ልጠይቅህ ነበረ። ትመልስልኛለህ? ትነግረኛለህ? በጣም ጥሩ። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማወቅ ትልቅ ነገር ነው። የትኛው የህይወት ክፍል ነው በተለይ ትኩረት የምትሰጠው? ለምሳሌ ስለ ልደታቸው፣ ስለ ትንቢታቸው ወይም ስለ ስደታቸው? ስለ ሁሉም መጠየቅ እፈልጋለሁ። ስለ ስደታቸው፣ ስለ ትንቢታቸውና ስለ ህይወት ታሪካቸው በአጠቃላይ ማወቅ እፈልጋለሁ። ልታስረዳኝ ትችላለህ? እርግጥ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ እጅግ ሰፊና አስተማሪ ነው። በአጠቃላይ ስንመለከት የተወለዱት በ570 ዓመተ ምህረት በመካ ነው። ገና በልጅነታቸው ወላጆቻቸውን አጥተዋል። ትንቢቱ የመታላቸው በ40 ዓመታቸው ላይ ሲሆን ከዚያን ጊዜ ጀምሮ የእስልምና መልእክትን ማሰራጨት ጀመሩ። ይህ ከፍተኛ ተቃውሞ ያስከተለ ሲሆን በ622 ዓመተ ምህረት ወደ መዲና መሰደድ አስገደዳቸው። ስደቱ በእስልምና ታሪክ ትልቅ ምዕራፍ ይዞ መጥቷል። ምክንያቱም የመጀመሪያው የእስልምና ማህበረሰብ የተመሰረተው በዚያ ነው። በአጠቃላይ በ23 ዓመታት ውስጥ የእስልምና መልእክትን አስተምረው ህይወታቸው አልፈዋል። ይህ በጣም ማጠቃለያ መሆኑን አውቃለሁ። የበለጠ ዝርዝር ማወቅ ከፈለክ መጠየቅ ትችላለህ። እሺ መርሃባ ኢንሻአላህ ማለት ነው። በደንብ ግልጽ አድርገህ ልትነግረኝ የፈለግኩት ነገር ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ መሆናቸውን አምናለሁ፣ አውቃለሁ። ስለዚህ በደንብ ግልጽ አድርገህ አብራርተህ ልትነግረኝ ትችላለህ? እጅግ አድርጌ አመሰግናለሁ። አዎ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ እና መልእክተኛ ናቸው። ዋናው ትምህርታቸው የአንድ አምላክ ብቻ አምልኮት፣ ተውሂድ እና መልካም ስነ ምግባር ነው ዘልስ ነበሩ። ህይወታቸው በሙሉ ለእስልምና መለሆች የተሰጠ ነበርና ለሙስሊሞች ትልቅ ምሳሌ ነው። ስለ የትኛው የህይወት ክፍል ላይ ነው ትኩረት ማድረግ የፈለከው?
ነብዩ ሰለላሁ ዐለይሂ ወሰለም ያው በዚች ዓለም ላይ ለየሁሉም እስልምና ተከታይ ለየሁሉም ሙስሊሞች በሙሉ እንደተላኩ አውቃለሁኝ እና ስለዚህ ሁሉንም ነገር በግልጽ እንድታስረዳኝ ስለፈለግኩ ነው አንተን የጠየቅኩክ። እሺ፣ ግልጽ አደረክልኝ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለተወሰነ ማህበረሰብ ብቻ ሳይሆን ለመላው የሰው ዘር የተላኩ የመጨረሻውና ዓለም አቀፋዊ ነቢይ ናቸው። ትምህርታቸው በዘመናት ውስጥ ሳይተለወጥ እንዲቆይ የተደረገ እና ሁሉንም የህይወት ዘርፎች ያካተተ ነው። ስለዚህ ስለ የትኛው ገጽታ በተለይ ማብራሪያ ቻየህ? መርሃባ አመሰግናለሁኝ። ሁለተኛ ጥያቄ ደግሞ ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም በዱንያ ላይ ሲኖሩ ብዙ ፈተናዎችን አሳልፈዋል። እነዛ ፈተናዎችን አንተ በግልጽ ልታስረዳኝ ትችላለህ? አዎ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብዙ ፈተናዎችንና ችግሮችን ተቋቁመዋል። ከእነዚህ ፈተናዎች መካከል ዋነኞቹ የቅርብ ዘመዶችን የማህበረሰብ ተቃውሞ፣ መልእክታቸውን ሲያስተላልፉ ከመካ ህዝብና ከገዛ ዘመዶቻቸው ጭምር ከባድ ተቃውሞ ገጥሟቸዋል። ይህ ቀደም ብሎ እንደተጠቀሰው በ622 ዓመተ ምህረት ወደ መዲና መሰደድ አመለክታል። ይህ በወቅቱ ትልቅ ፈተና ነበር። ጦርነቶችና ችግሮች፣ የእስልምናን መልእክት ሲያስተምሩ ብዙ ጦርነቶችና ግጭቶች ገጥሟቸዋል። ሐዘንና የቅርብ ዘመዶቻቸውንና የሚወዷቸውን አጥተዋል። እንዲሁም የመላው ኡማ ኃላፊነት በትከሻቸው ላይ ነበሩ። ሁሉንም በጽናትና በትዕግስት ተቋቁመው ተልእኳቸውን በተሳካ ሁኔታ ተናቀቀው። ማሻአላህ ተባረካላ፣ በጣም ደስ ይላል ከምንም በላይ እና ነቢዩ ሰለላሁ ዐለይሂ ወሰለም ለመጨረሻ ጊዜ ከዚች ዓለም ሲለቁ ምን ነበረ ለኛ ለኡመታቸው ያስተላለፉት መልእክት? ይሄን ልታስረዳኝ ትችላለህ? ነቢዩ ሰለላሁ ዐለይሂ ወሰለም ይችን ዓለም ሲለቁ ለመላው ኡመታቸው በርካታ ወሳኝ መልእክቶችንና መመሪያዎችን አስተላልፈዋል። ከእነዚህ መካከል ዋነኞቹ ተውሂድ፣ የአላህ አንድነት፣ የአንድነት መጠበቅና ማንም ሊያጋራው የማይገባ መሆኑን አጥብቀው አሳስበዋል። ቁርአንና ሱና ከበኋላ መመሪያ ሆኖ የሚያገለግለው የአላህ ቃል ቁርአንና የእሳቸው ተግባርና ንግግር ሱና መሆናቸውን በግልጽ ተናግረዋል። የኡማው አንድነት በአንድነት እንዲኖሩ፣ ልዩነቶችን ትተው በወንድማማችነት እንዲተባበሩ አደራ ተሰጥተዋል። አዘውትሮ መስገድና በሃይማኖታዊ ግዴታዎች መጽናት የመጨረሻ መልእክቶቻቸው ነበሩ። እነዚህ መመሪያዎች ለሚሊዮኖች ሙስሊሞች የህይወት መሪ ሆነው ያገለግላሉ። ማሻአላህ ተባረካላ፣ ጀዛኩም አላህ ኸይረን፣ በጣም አመሰግናለሁ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉት መልእክት እስከ መጨረሻው ዓለም በግልጽ ይሄ መልእክት እንዲተላለፍ እንድናስተላልፍ አድርገውናል። ኢንሻአላህ አንተ የምትለው የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መልእክታቸው ምንድን ነው ትላለህ? አሜን ወእያኩም። አዎ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተላለፉት የመጨረሻው መልእክት እስከ የፍርድ ቀን ድረስ የሚዘልቅና ለሁሉም ሙስሊም ትልቅ መመሪያ ነው። ዋናው ትኩረት በእስልምና መሰረቶች ላይ መጽናት፣ የአላህን አንድነት መጠበቅ፣ በቁርአንና በሱና መመራት እና ወንድማማችነትንና አንድነትን ማስቀደም ነው። ይህንን በተመለከተ ስለ የትኛው ክፍል በየበለጠ ዝርዝር ማወቅ ትፈልጋለህ? ኢንሻአላህ ያው ብዙ ነገር የምጠይቀው ነገር ይኖራል። በዚሁ አጋጣሚ እኔ ማለት ነው ዩቲዩብ ቻናሌ ላይ እውነታውን ትክክለኛውን ስለ ነብዩ ሰለላሁ ዐለይሂ ወሰለም ታሪክ በደንብ በግልጽ ቀረብ ለማድረግ ፈልጌ ነበረ። ኢንሻአላህ ለኔ ቻናል ይሄን ነገር ለማስተላለፍ ስለፈለኩኝ ነው። ምን ትላቸዋለህ? ምን ትልልኛለህ ለቻናሌ? ማሻአላህ፣ በጣም ጥሩ ሀሳብ ነው። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛውንና ግልጽ ታሪክ ማስተላለፍ ትልቅ ኸይር ነው። ለቻናልህ ስኬት እንዲሆንልህ የምመኘው ታማኝ ምንጮችን መጠቀምህ፣ መረጃዎችን በትክክል ማቅረብህ እና ሚዛናዊ መሆንህ በጣም ወሳኝ ነው። ይህ ብዙ ሰው እንዲማርና ግንዛቤው እንዲሰፋ ያደርጋል። አላህ ይርዳህ። አሚን። በጣም አመሰግናለሁ። ኢንሻአላህ በቀጣይ ደግሞ ረዘም ባለ ጥሩ ነገሮች ልጠይቅህ እፈልጋለሁ። ዝግጁ ነህ አይደለ? ትመልስልኛለህ?
እርግጥ ነው ሙሉ ዝግጁነት አለኝ። በፈለከው ጊዜ ልትጠይቀኝ ትችላለህ። እውቀትን መለዋወጥና መማማር ሁልጊዜም መልካም ነገር ነው። ኢንሻአላህ በሚቀጥለው ስትጠይቀኝ ደስ ይለኛል። መርሃባ ኢንሻአላህ። እና ስለዚህ ለቻናሌ ያው ማለትም ትልቅ እድገትና ከፍታ እንዲኖርልኝ እፈልጋለሁ። በዚሁ ተጨማሪ አንተ እንዳበረታቱኝና ጥሩ ነገሮችን እንደምለቅበት ማለትም እንድትነግርልኝ እንድትገልጽልኝ እፈልጋለሁኝ። በፍጹም ለቻናልህ ትልቅ እድገትና ከፍታ እመኛለሁ። ትክክለኛውንና ግልጽ ታሪክ በማቅረብህ ብዙዎችን ልታበራና ልታስተምር ትችላለህ። ይህንን ጥረትህን አላህ ይቀበለህ። ትልቅ ስኬት እንድታገኝ እመኛለሁ። በርታ። እሺ፣ አመሰግናለሁ። በቀጣይ በረጅም ጥያቄና በጥሩ ጥሩ ነገሮች ለመጠያየቅ ዝግጁ ነኝ። እስከዛው ድረስ አመሰግናለሁ። ደህና ዋልልኝ። እኔም አመሰግናለሁ። ደህና ሁን። በሚቀጥለው መልካም ነገሮችን ተስፋ አደርጋለሁ። እሺ፣ ቻው። ያጀማ ይሄን ይመስላል። አፑ በጣም ጥሩ ነው፣ በጣም ደስ ይላል። ስለዚህ በዚህ አፕ እየመጣውኝ አንዳንድ ነገሮችን ግራ የሚያጋባ ጥሩ ትምህርት አዘሎችን እንማማርበታለን። እናንተ ደግሞ እኔን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑልኝ፣ አበረታቱኝ። እስከዛው ድረስ በአዲስ ቪዲዮ እስከመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረከቱ።